በዓለም ላይ ትልቁ መጽሐፍ ቅዱስ ተብሎ ጎስፕል ኦፍ ገሪማ ነው። ወደ 13 የሚሆኑ በፕሮቴስታንት ቤተ እምነት ውስጥ ያሉ ጸሐፍት የጻፏቸውን መጽሐፍቶቻቸውን ገጽና ቁጥር እየጠቀሰ ገድላት የክርስቶስን የባህሪ አምላክነት እንዴት ነው የገለጡት? እነሱ ተዋጊዎች ወታደር ወይም የጦር መሪ ሆነው ሳይሆን የኢትዮጵያን ያሉትን መጽሐፍቶች ለመውሰድ ወደዚህ እንደመጡ ገድል እያነበበ እያለ ጣዖት እያመለክ ነው ሊሉት ይችላሉ። በመጽሐፍቶቻችን ጦርነት ሲዘመት አንዱ ጦርነት በዘመኑ የምንሰማው ሐሰትን መናገር ነው። ሰላም ጤና ይስጥልኝ ክቡራን ተመልካቾቻችን እንደምን ቆይታችኋል? ያውደ መጽሐፍት ዝግጅታችን ጀምሯል። በዛሬው ያውደ መጽሐፍት ዝግጅታችን ዳሰሳ በማድረግ ወደ እናንተ የምናደርሰው መጽሐፍ የክርስቶስ የባህሪ አምላክነት በገድላት አንደበት የተሰኘውና በገብረ ስላሴ የተዘጋጀ መጽሐፍ ነው። ይህ መጽሐፍ እንዳጠቃላይ በ4 ምዕራፎችና በ376 ገጾች የሚጠናቀቅ ሲሆን በተለይም አጽራረ ቤተክርስቲያን ብለን የምንጠራቸው መናፍቃኖች በቤተክርስቲያን ላይ ያላቸው የሐሰት ትምህርትና የቤተክርስቲያን ትክክለኛው ትምህርት በዚህ ላይ ጠቅሰው ገድላት ድርሳናት እንዴት ክርስቶስን አጉልተው እንደሚያሳዩ በይበልጥም ደግሞ በቤተክርስቲያን ውስጥ ያሉ የቤተክርስቲያን መምህር የሚመስሉ ሰዎች የምንፍቅና ትምህርታቸውና አስተሳሰባቸው በመረጃ በቀን ጭምር ሰድሮ በዚህ መጽሐፍ ላይ ያስገባበትና እንዴት የሐሰት ትምህርቶቻቸው አስርጸው እንደሚያስገቡ በዚህ መጽሐፍ ላይ ያብራራበት ነው። እንግዲህ ወደ እናንተ በዝርዝር የሚቀርብ ነው የሚሆነው። ከኛ ጋር እንድትቆዩ የአብሮነት ግብዣችን ነው። እንደተለመደው መጽሐፉን በመዳሰስ ከኛ ጋር የሚቆዩ እንግዳ ጋብዘናል። እንግዳችን እንኳን ደህና መጣ። መልካም እንግዲህ መምህር ከዚህ በፊትም በሌሎች መጽሐፍቶችና እንደዚሁም ከተመልካቾቻችን ጋር በሌሎችም ዝግጅቶች ትታወቃለህ። መምህራችን መምህር ስሜነህ ቸሬ እንግዲህ ዛሬ በሚኖረን ቆይታ በዚህ መጽሐፍ ላይ ያሉት ብዙ የምናነሳ ነው የሚሆነው። ብዙ ጊዜ ገድላት ሲባል ወይም ድርሳናት ሲባል ብዙ ሰዎች የሚነሱት ስለ ክርስቶስ የሚወራ ስለማይመስላቸው በተከፍሎ ልብ ይሆናሉ። ብናቀርብም የሚይዘው ነገር ምንድነው ተብሎ ከመደመጡ ባሻገር ቅድሚያ ከመንፍቅና ወይም ደግሞ ከተቃውሞ ፕሮቴስት ከማድረግ ይጀምራሉና ይህ መጽሐፍ ግን እነዚህን ሁሉ ሐሰት መሆናቸው ለምን እንደዚህ ፕሮቴስት እንደሚያደርጉ ሁሉ የመለሰበት ነውና ወደ ውስጥ ከመግባታችን በፊት እንደው ስለ መጽሐፉ ጸሐፊና አጭር ገለጻ እንደው ማውራት ከተቻለ ስለ መጽሐፉ ምን አለ የሚለውን ከማየታችን በፊት መጽሐፉ መጀመሪያ እንዳነሳው የክርስቶስ የባህሪ አምላክነት በገድላት ይላል። 2013 ላይ የታተመ መጽሐፍ ነው። ጸሐፊው ገብረ ስላሴ ይላል። የክርስትና ስሙ ነው። ጀማል ሐሰን የሚባል ወንድማችን ነው። ከእስልምና ወደ ክርስትና የመጣ ነው። በገድል ላይ ብዙዎች ይጽፋል። ከገድላት አንደበት በተመሳሳይ ስም የሚጠሩ ቅዱሳን ሌላ መጽሐፍ ጽፏል ባላውቀውም እና ግን ገድላት ላይ በተደጋጋሚ ይጽፋል። 376 ገጽ ያለው ነው ይሄኛው በ4 ምዕራፍ እንዳነሳው ምዕራፍ 1 ላይ ቤተክርስቲያኑን ክርስቶስን አትሰብክም ወይ ብሎ ቤተክርስቲያን ክርስቶስን እንዴት እንደሰበከችው ባስተምሯ በስርዓተ አምልኮ በህዝቡ የዕለት ዕለት ማህበራዊ ኑሮ በንዋያተ ቅዱሳት በሁሉም ይዘረዝራል። ይሄንን ያነሳል ምዕራፍ 1 ላይ። ምዕራፍ 2 ላይ ደግሞ ገድልን ያነሳዋል ማለት ነው። ገድል ምንድነው? እንዴት ተጻፈ? ለምን ዓላማ ይላል። ምዕራፍ 3 ላይ ግን ገድላት መነሻቸው መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ስለ ክርስቶስ የባህሪ አምላክነት የሚናገሩት ኃይለ ቃላትን በማንሳት በማስረጃ እዛው ያስቀምጣል። ምዕራፍ 4 ነው እንግዲህ ዋናውን ጭብጡ የሚያነሳው የክርስቶስን የባህሪ አምላክነት ገድላት እንዴት ይገልጹታል ብሎ ከተለያየ ምንጭ 13 ያህል ገድላትን አንስቶ የገለጹበትን መንገድ አብራርቶበታል። በደንብ አድርጎ አብራርቷል እዛ ላይ። በየምዕራፎቹ ምን አሉ የሚሉትን ምናመጣ ነው የሚሆነው። በነገራችን ላይ ልክ 13 ከገድላት እንደወሰደው ሁሉ
ወደ 13 የሚሆኑ በፕሮቴስታንት ቤተ እምነት ውስጥ ያሉ ጸሐፍት የጻፏቸውን መጽሐፍቶቻቸውን ገጽና ቁጥር እየጠቀሰ ሁለተኛ ነገር ደግሞ ምናልባት አሁን ላይ ወደ ቤተክርስቲያን የተመለሱ ግን መመለሳቸው ግን ሲመለሱ ያስተማሩት የሐሰት ትምህርት በጻፉት ልክ ይሄ ነገር ስተት ነው ብሎ ባይጽፉትም የተሳሳቱበትን ስተት ጭምር የጻፉበትን ቀን ጭምር እየጠቀሰ 13 የሚሆኑ የስተት ትምህርቶቻቸው አምጥቶ አስቀምጧል ማለት ነውና ለምንድን ነው የሐሰት ትምህርት አንዳንዴ ሐሰት በተደጋጋሚ ሲወራ ሁሉ ጊዜ ሲደጋገም እውነት እስከሚመስል ድረስ ለምን እንደሚሄዱበት ሁሉ ያነሳል። ሁለተኛ ነብይ ነው ስለሚሉት ሰዎች በስፋት የተቀለለበትና አምላክ አይደለም ነው የሚሉት ሰዎች ለስም አጠራሩ ክብር ይግባውና እንዴት አምላክ እንደሆነ እነሱ ለምን ያንን እንደሚያነሱት ሁሉ ጊዜ የሰሙትን እንጂ የመረመሩትን ቃል እንደማያወሩ ጭምር በዚህ መጽሐፍ ላይ እንግዲህ በዝርዝር ነው የሚያስቀምጠው። ምናልባት ካነሳነው ውስጥ በዝርዝር ከሄደባቸው ወይም በዚህ ከጠቀሳቸው ውጪ በተለይም ደግሞ በአብይ ጾም መጨረሻ ላይ የሚከናወኑ ስርዓቶች በእመቤታችን የጸሎት ስርዓቶች በድርሳናቶች በሌሎችም ክርስቶስ እንዴት እንደተመሰገነ በየለቱ እንዴት ክርስቶስን አጉልታ እንደምትሰጥ በጸሎት ስርዓቶቹ ሁሉ ስሙ ጎልቶ እንደሚወጣ ጭምር የዘረዘረበት ነውና እስቲ የይዘት ትንተናዎቹ ላይ ያው ሁሉንም አራት ምዕራፎቹ ላይ በጣም በርካታ ቁጥሮች አሉ። ምናልባት አከፋፈሉ በምዕራፍ 1 ላይ ብዙ ቁጥሮች በምዕራፍ 2ም እንደዛው አለና ከተመረጡት ይዘን የይዘት ትንተናዎቹ ላይ ብንሄድ እንግዲህ እሱ እንደገለጸው መጽሐፉ ላይ እንደ ቤተክርስቲያን በዓለም ላይ ክርስቶስን የገለጠ የለም። እውነትም ነው ደግሞ ጧት ከሰርክ ከነግ አንስታ እስከ ሰርክ ድረስ ውላ እንደገና የምታርበት በሰዓታት በመሐሌቱ የምታርበት ስለ ክርስቶስ ነው። አብይ ነገሩ ስለ ክርስቶስ የሚያወራ ነው። ሰባቱ በየሰዓቱ 7 ጊዜ አንድ ክርስቲያን እንዲጸልይ ይነገራል። ሰባቱም ጊዜያት በቀን ውስጥ ማለት ነው። ሰባቱም ጊዜያት የክርስቶስን ነገረ መስቀል የሚያመለክቱ ናቸው። ስለ ክርስቶስ የሚመለከቱ ናቸው ይላል እና የገለጠበት ብቻ ሳይሆን በህይወታችን የምናገኘው ለምሳሌ ጾም ስንጾም ይላል። ጾም ስንጾም ረቡዕ ዓርብ ስንል ክርስቶስ አይሁድ ምክራቸውን የፈጸሙበት ረቡዕን እናስባለን። ዓርብ ደግሞ መሰቀሉን እናስባለን። ሁለቱ ሰንበታትንም ስናስብ ቅዳሜና እሁድ ክርስቶስን እግዚአብሔር ነው የምናስብበት። ስለዚህ 4 ከሳምንቱ ውስጥ 4ቱ በበዓል እንኳን ቢሄድ ሰው 4ቱን እንደ እየጾመ የሚያስታውሳቸው ናቸው። በየወሩም ደግሞ እንደዚሁ ክርስቶስ እግዚአብሔርን በተለያየ መልክ ክርስቲያኖች በሚገባቸው መልኩ ሥላሴ ተብሎ ኢየሱስ በ6 በ10 መስቀል በ13 ጊዜ አራብየል በ16 ሁለቱም ናቸው። እመቤታችንም ክርስቶስም ኪዳነ ምህረት ሁለቱ አንድ ላይ ሆነ። እንደዚሁ እያለ በ27 በ28 በ29 ስንሄድ በ8 የሚሆኑ በወር በዓል እንኳን ብንሄድ አለ። ያም ብቻ ሳይሆን ስብከት ማለት የተገለጠበት መንገድ እነሱ የሚሰብኩበት መንገድ ክርስቶስን እየሰበኩት እንዳልሆነ ነው የሚያሳየው። ክብሩን ዝቅ አድርገው ነው። ሁለተኛ በተግባር አይገልጡትም። ይሄን የሚያወሩትን በተግባር አይገልጡትም። ለምሳሌ ኢየሱስ ያድናል ማለት ለአንድ ሰው ለማያምን ሰው ምን ማለት ነው? ትርጉሙን እዳር የሚያደርስ አይደለም። ለምሳሌ ሐኪምም ያድናል፣ ሌሎች እጽዋትም ያድናሉ። ከስጋ ፈውስ ስጋዊ ፈውስ አላቸው። የክርስቶስ አዳኝነት ከሌሎቹ በምንድን ነው የሚለየው? ክርስቶስ ያድናል ስንል ምን ማለት ነው? እንዴት ነው ያዳነ የሚለውን እዳር የሚያደርሱ አይደሉም። ኢትዮጵያዊ ጃንደረባን ስናይ አሁን የጠየቀው ኢትዮጵያዊ ጃንደረባ ነው። እንዲያስተምረው ግፊቱ የመጣው ከሱ ነው እንጂ ገፍቶ ሄዶ አንተ ያላመንክነ ናመን ብሎ አያስገድደው። ስለማን ነው የሚያወራ ይለዋል። ይዟል፣ መጽሐፍ ቅዱስ ይዟል። ስለማን ነው የሚያወራ ሲለው ይገልጥለታል። ስለ ክርስቶስ እንደሚያወራ ከነገረው በኋላ ታዲያ እንዳልጠመቅ ማን ይከለክለኛል? የሚመጣው ግፊቱ ፍላጎቱ ለማመን ከሚፈልገው ነው እንጂ አሁን እንደሚያደርጉት ሌሎቹ ፕሮቴስታንቱ በግድ አይነት አይደለም። ፍላጎቱን ነው፣ ፍላጎትን ተከትሎ ነው። ቅዱስ ጴጥሮስም ወዳጆች ሆይ የሐዋርያ ሥራ ምዕራፍ 2 ላይ እስቲ ስለ ዳዊት ስለ ቀደሙ እንዳወራ ፍቀዱልኝ ይላል እና ይሄ የተለየ ነው። ክርስቶስን የመስበክ አሁን የሶሻል ወርክ የሚሰሩ ሰዎች ምን ይላል? ሶሻል ወርክ ኢቲክስ፣ ፕሮፌሽናል ኢቲክስ ለእያንዳንዱ አለው
እና አንድ ሰው ታሞ ቢመጣ ስለ እምነት አይደለም የምንጠይቀው። እሱ እምነት ፈልጌ መጣው እስካላለኝ ድረስ ስለ እምነት በግድ አልሰብከው። እንደዛ አታስገድደው ከመጣ ነው። ጥናት የሚሰሩ ሰዎች ኮንሴንት ፎርም የሚባላል። ኮንሴንት ፎርም ምንድነው? ያን ሰው መረጃውን ለዛ ፐርፐስ ለዛ ዓላማ ብቻ ነው የምፈልገው ብዬ አስረድቼዋለሁ። አስገድጀው አይደለም፣ አባብየውም በገንዘብም አይደለም ብሎ ይነገራል። ይሄ እንትን ስነ ምግባር ነው። እነዚህ ሃይማኖት ሰዎች ሆነው ግን ሰው ተሰልፎ እያለ ለሌላ ዓላማ እያለ ያም አይደለም ክርስቶስን ለመግለጽ ጽዋ ወይ ገድል እያነበበ እያለ ጣዖት እያመለክ ነው ሊሉት ይችላሉ። እና ከማህበረሰቡ ጋር እንኳን ይላል እሱ ማህበራዊ ኑሮ እንኳን መኖር የማይችሉ ናቸው። ይሄንን ነው የሚገልጠው። ቤተክርስቲያን ግን ክርስቶስን በተለያየ መንገድ ትገልጠዋለች ነው። ለምሳሌ ዓለም ላይ ማስተማር የሚባለው ትምህርት በቃል ብቻ አይደለም። እንደውም ቃል ትንሽ ነች። በቃል ብቻ ሳይሆን በማስታወቂያ ሰው ሊያስተምር ይችላል። ዲሞንስትሬት በማድረግ ፕራክቲካሊ በማሳየት ሊያስተምር ይችላል። እንደውም የበለጠው እሱ ነው። በባህል በማስታወቂያ ሰው አንድ ሰው መስቀል ሲያደርግ ማስታወቂያ ብቻ አይደለም የሚሰራው። የማያምንበትን ሰው ማስታወቂያ ሊሰራ ይችላል። መስቀል አድርጎ የሚሄድ ሰው ግን የተሰቀለውን ክርስቶስን ነው የምሰብከው፣ በሱ ያመንኩ ነኝ፣ ራሴ የምኖረው ነው ነው የሚለው። ማስታወቂያ የሚሰራ ሰው አርቲስት ላይኖርበት ይችላል፣ ያንን ላይመለከተው ይችላል። በዛ ህይወቱን ደግሞ እየኖረ እየጾመ እየሰገደ የክርስቶስን ስመ እግዚአብሔርን እየጠራ በስመ አብ እያለ በተግባር ደግሞ ይገልጠዋል ነው። ምእመናን እንደዛ አድርጋለች ቤተክርስቲያን ይላል እሱ። ምእመናን በህይወታቸው ወደ ዓለም ሲሄዱ እንዲሰብኩት በተግባር ማለት ነው። አያስገድዱም፣ ግን እኔ አምኜበታለሁ ህይወትን የማገኝበት ነው ብለው ግን ይኖሩታል። ሲኖሩት ሰው ይሳባል። ያ ትምህርት አንዱ ነው እንጂ ቲዮሪ አይደለም። ትምህርት ዋናው ነገሩ በጽንሰ ሐሳብ ሳይሆን በስራ መኖር ያንን የበለጠ ሰው እንዲረዳው ህይወቱ ጋር እንዲዋሃድ ያደርገዋል ነው። እና ስብከት ማለት ትርጉሙ እስካልተቀየረ ድረስ ስብከት ማለት ክርስቶስ ተወለደ፣ ይህንን ዓለም አዳነ፣ ተሰቀለ የሚለው ከሆነ ቤተክርስቲያን የበለጠ በተግባር ነው ሌትም ቀንም ትሰብከዋለች ነው። ስብከት ሌላ ካልሆነ እንግዲህ ወንጌል ሌላ ካልሆነ ወንጌል ማለት የሚናገረው እነሱ የሚሉት ወንጌል ሌላ እስካልሆነ ድረስ ወንጌልን አትሰብኩም የሚለው ወንጌል የፕሮቴስታንቱም ያወጣሉ አስተዋጽኦ የሚባል የአራት ወንጌላት ጭብጣቸው ምንድነው የሚለውን አስተዋጽኦ ያወጣሉ። የነሱ የማብራሪያ መጽሐፍም ላይ ሲወጣ እዛ ላይ አስተዋጽኦ ምንድነው ብስራቱን ይናገራል፣ ክርስቶስ መወለዱን ይናገራል፣ በዚህ ምድር ላይ መመላለሱን ማስተማሩን መፈወሱን ይናገራል፣ በበዓለ ሆሳዕና በዘንባባ ነጥፈውለት እንዳለ ይናገራል፣ ደብረ ዘይት ላይ ይሄንን ነው የሚናገረው ወንጌል። ይሄ ወንጌል እኛ በትምህርት ብቻ አይደለም ፕራክቲካሊ ዘንባባ አሁን በክርስቶስ በዕለተ ሆሳዕና ያንን ዘንባባውን ይዘን ራሱን ነው ስቅለት ጋር እየሰገድን አይሁድ እንዴት መከራ እንዳደረሱበት መገፋቱን ያንን ህማማት ብለን ሳምንቱን ሙሉ ነው የምናከብረው። እና የበለጠ ነው ቤተክርስቲያን የምትሰብከው ነው የሚል የበለጠ ትሰብከዋለች። በዚህ ብቻ አይደለም የምትሰብከው ደግሞ በገድላትም ትሰብካለች ነው። ምዕራፍ 3ም ላይ ተመሳሳይ ነገር አለው። ይሄንን ነው የሚገልጠው። ከዛ የቅዱሳን ምዕራፍ 2 ላይ ስለ ገድል ሲያወራል። ገድል ምን ማለት ነው? ገድል መጽሐፍ ቅዱሳዊ መሰረት ያለው እንደሆነ መነሻው መጽሐፍ ቅዱስ እንደሆነ ቤተክርስቲያን መጽሐፍ ቅዱስ ላይ የተቀመጠውን ነው። እነዚህ ቅዱሳን በተግባር ወንጌልን ገለጡት ነው። እንዳውም ኪዳን ላይ የተገለጠውን ክርስቶስን የገለጡበትን በቅዱሳን ላይ አድሮ የሚያበራ ፀሐይ ማለት የሚያበራ ፀሐይ እሱ ነው፣ በቅዱሳን የሚገለጠው እሱ ነው እያለ ያንን ገልጾበታል። እና በምዕራፍ 3 ግን መጽሐፍ ቅዱስ ላይ ክርስቶስ የተገለጠበት የዘላለም ሕይወትን የሚሰጥ እሱ አምላክ እንደሆነ የአብርሃም የይስሐቅ አምላካቸው እንደሆነ እነዚህ ታላላቅ ቅዱሳን አበው ቤተክርስቲያንን በደሙ የመሰረተ እግዚአብሔር በደሙ የመሰረታትን ይላል። እግዚአብሔር በባህሪው ደም ያለው ሆኖ ሳይሆን በክርስቶስን ነው የሚና እግዚአብሔር እንደሆነ ቤተክርስቲያንን የመሰረታት እንደሆነ ኃጢአትን በራሱ ይቅር የሚል የጌቶች ጌታ የነገስታት ንጉስ እንደሆነ መጽሐፍ ቅዱስን በመጥቀስ የገለጸበት ነው። ምዕራፍ 4 ላይ ግን
ገድላት የክርስቶስን የባህሪ አምላክነት እንዴት ነው የገለጡት? እውን ገድላት ክርስቶስን ሸፍነዋል? ቤተክርስቲያንስ ክርስቶስን አትሰብክም የሚለው የሐሰት ክስ እውነት ነው ይላል። እና ሲጀምር ክርስቶስን የሚሸፍነው የሚገልጠውም የለም። አሁን ግለጣው እንደይሸፈኑት የሚሉት ቃሉ ራሱ ልክ አይደለም። ክርስቶስን ማንም ሊሸፍነው አይችልም። ምንድነው የሚል ራሱ የዲያብሎስን ስራ ያፈርስ ዘንድ ክርስቶስ ተገለጠ ይላል እንጂ እሱ ራሱ ሲፈቅድ ይገለጣል እንጂ እኛ የምንሸፍነው የምንገልጠው ሆኖ አይደለም። ግን የሚገለጠው ግን በቅዱሳን ላይ ነው። ቅዱስ ዳዊትም አይምሩ ከመተሰባህ እግዚአብሔር በጻድቁ የሚለውን እግዚአብሔር በጻድቁ እንደተገለጠ ወቁ ነው የሚል። በሱ እንደተገለጠ ወቁ፣ የሚገለጠው በሱ ነው ይላል። እና እነዚህ ከ12ቱ ገድላት ውስጥ እንግዲህ ዋና ዋና የምናውቃቸውን ቅዱስ አቡነ ዜና ማርቆስን፣ አቡነ ተክለ ሃይማኖትን፣ አቡነ መልከ ጼዴቅን ከጻድቃን ከሰማዕታት ቅዱስ ቂርቆስን፣ ሰማዕቱ ቅዱስ ጊዮርጊስን እና አቡነ የስጣት እንደዚህ ገልጧል። እነዚህ ላይ እንዴት አድርጎ ተገለጠ ነው። በጣም የሚገርመው ግን እነዚህ ገድላት ላይ የገለጸበት አቡነ ተክለ ሃይማኖት ሞተለሚ የሚባል አንድ ንጉስ አላዊ ንጉስ ነው። እንዲያምን ነው ተጋድሏቸው። ክርስቶስን እመን ጣዖት አታምልኩ ነው ተጋድሏቸው። ዋና ተጋድሏቸው ለክርስቶስ ነው የኖሩ፣ ለክርስቶስ ነው የሞቱ። ምክንያታቸው ክርስቶስ ነው፣ ወንጌል ነው አይደለም። እነዚህን ቅዱሳን ሰዎች መተቸትም አይባልም፣ ማንቋሸሽና በጣም ጸያፍ በሆነ ነገር መናገር ምክንያታዊ ሆኖ አይደለም የሚተቹት። እና ተረት ነው ማለት እኔ አሁን እንደው ሌላው ገድላን እንተውና ተረትስ በራሱ ይናቃል ወይ ነው። ተረት እንኳን እኮ ግንዛቤያቸው ግን ገድል ወይስ ገደል መጣል ያለበት መቃጠል ያለ መወገድ ያለበት ለቤተ ክርስቲያን ለምንድነው ለሀገር እንቅፋት የሆነ እያሉ ነው የሚጠቅሱት በጣም በሚሰቀጥጥ መልኩ። እና ትልልቅ የተባሉት እንኳን ደራሲያን እና አልበርት አንስታይን ምን የሚባሉት ተረት ነው የሆነ ነገር እንዳረሳ ያረጋኝ ነው የሚሉት። ተረት ህፃናት የሆነ ነገር በማይረሱት መልኩ የሚገልጥ ነው፣ ጥቅም ያለው ነው። እንደዛ እንኳን አውርደው ቢናገሩ እንኳን ቅዱስ ጳውሎስ የጠቀሰበት አለ ያሮጊቶች ተረት ያለው እሱ አይደለም። ተረት ነው ሲባል ራሱ ተረትን እንኳን ዋጋ ይሰጠዋል፣ ዓለም እንኳን ዋጋ ይሰጠዋል፣ እንኳን የሃይማኖት እንትን አይደለም። እና እነዚህ አቡነ ተክለ ሃይማኖት እንደዚህ የሞተለሚ የሱን ጭፍሮቹን 24ቱን አሳመናቸውና የሚያደርገውን ተአምር አይተው የሚያስተምረውን አይተው አንተ አምላክ ከሆንክ ንገረን አሉት። እኔ አምላክ አይደለሁም፣ የኔም የእናንተም ፈጣሪ አምላካችን ክርስቶስ እግዚአብሔር ነው እያለ ነው የሚነግራቸው። እኔ የምኖርለት ስለሱ ነው የምሰብከው፣ እሱ ያድነናል፣ በሱ ስም ብንጠመቅ ነው የምንድነው እያለ የሚያመለክቱ አቅጣጫቸው ወዴት ነው? ወደ ክርስቶስ ነው። አቡነ ዜና ማርቆስም እንደዚሁ አላዊውን ንጉስ ከ800,000 በላይ ነው ያሳመኑት። እንግዲህ ከ800,000 በላይ ጣዖት የሚያመልክን ወደ ክርስቶስ ያመጣን ጻድቅ ምንም እንዳልሆነ አድርጎ መዝለፍ እንትን ማለት ከየት ወገን ነው የሚለው ዓለም እንኳን የማያደርገው ነው። ሰማዕቱ ቅዱስ ጊዮርጊስም እንግዲህ የአንድራጎኑን ድል አድርጎ ወደ ከተማ ሲገባ ሰዎች የተገረሙበት ለእስክንድርያ የምትባለው ቅድስት የዱዲያኖስን ሚስት እስከማሳመን የደረሰ ያን ያህል ተጋድሎ ያደረገ እየተገደለ እየተነሳ በተአምር እየተነሳ ያቺን የንጉሱ ሚስት እንኳን ውስጥ ገብቶ ነው ያደረገ። ያቺን መበለት ውስጥ ገብቶ ምሰሶውን ሲያለመልመው የክርስቲያኖች አምላክ ስትለው በፍጹም እኔ የሱ አገልጋዩ ባሪያው ነኝ እንጂ አምላክማ እሱ ነው እያለ ስለ አምላክ ነው የሚነግሩ ነው የሚያመለክቱ ወንጌልን የሚሰብኩ በተግባር ነው፣ በቃል ብቻ አይደለም። እነዚህ አሁን እንደዚህ ስለ ወንጌል የሚሉት ስለ ወንጌል የሆነ ነገር ሊኖሩ በተግባር ሊገልጡ የማይችሉ ናቸው። ይሄን ይናገራል። ሌሎቹ ሰማዕቱ ቅዱስ ቂርቆስ አልሰረቀም፣ አልዘረፈም፣ ምንም ያደረገው የለም። ህፃን ነው፣ የ3 ዓመት ህፃን ባንጌቤን ሀገር እኔ ክርስቲያን ነኝ አለ ነው። ክርስቲያን የክርስቶስ ወገን የሆነ ክርስቶስ ያመነ ክርስቶስን የሚከተል የሱን አስተምሮ የሚያምን ማለት ነው። እኔ ክርስቲያን ነኝ ስላለ ነው ሰማዕትነት የተቀበለው። እነዚህን መተቸት ሰው እንደ ሞራል ይኖረዋል ነው። አሁን እነዚህ የታሪክ ጸሐፊዋን ውጭ ያሉ ሰዎች እንኳን ውጭ ያሉ ስለ ገድል የጻፉ ኮንትሮሲኒ የሚባሉት እነሱ እንኳን እሱ የተናገረው አለ። ምንድነው የሚል
በተለይ መካከለኛው ዘመን የኢትዮጵያን ታሪክ የሚያውቅ ሰው ይላል ለማወቅ የሚፈልግ ሰው እነዚህ ሀገራዊ ትውፊቶችንና ገድልን ማወቅ እጅግ አስፈላጊ ነው ይላል። ያለ እነሱ ማወቅ ስለ ነገስታት ያወራሉ፣ በዛ ወቅት ስለነበረው ማህበረሰብ ያወራሉ ይላል። ዓለማዊ ውጭ ማያምኑ ሰዎች እንኳን ገድልን ለጥናት አድርገው በአቡነ ተክለ ሃይማኖት ዘመን የነበረን አጼ ይኩኖ አምላክ አሉ፣ በዛ ወቅት የነበረው ማህበረሰብ ይናገራል። የኢትዮጵያን ታሪክ የሚያጠና ሰው አብዛኞቹ የታሪክ ምሁራን የሚናገሩት ምንድነው ኦሪጂናል የሆነው ሶርስ የሚገኘው ግዕዝ ላይ ነው። እንደዚህ የሐውልት ላይ ጽሁፎችን የመቃብር ላይ ጽሁፎችን ስለ ጉልት የተጻፉ የተዋዋሉት ውልን ነው ከኋላ ገድላት ላይ ነው ያን የሚያመሳክሩበት እና ገድላትን እንደ ሃይማኖተኛ እንቶና እንደ ሃይማኖተኛ ሆነው መጽሐፍ ቅዱስን የሚያምኑ ቢሆኑ እነዚህን ባከበሯቸው ነው። ግን በዛ ልክ እንኳን እንደ ዓለማዊ እንኳን ዋጋ አይሰጧቸው። ያንን እዚህ ላይ አብራርቶታል እያንዳንዱ ያለውን እና ዓለም ላይ አሁን ሰዎች ለኳስ ተጫዋች ዓለም ላይ ያለው እንደው ብዙሃኑ ዓለም ላይ ያለው ኳስ ተጫዋች ቲሸርቱን ለብሶ መዝሙር ይዘመርለታል፣ ፈርምልኝ ይባላል። ይሄ የኔ አይዶል ነው በቃ እንትን ማረገው ነው ይላል። ብዙ ነገር የሚባልለት ዓለም ውስጥ ያሉ ሰዎች መነሻው እዛ ነው። አብዛኛው አሁን እኛ ሀገር ያለው ፕሮቴስታንቲዝም መነሻው እዛ ነው። ከእንትናቸውም ሜኖናይት ሲመን ሜኖን የሚባል ሰው እንዳለው ነው። ሜኖናይት አሁን ሌላ መሰረተ ምንም ቢሰጠው የነ መካነ ኢየሱስ ሉተራን የሚባሉትም መነሻቸው እዛ ነው። እዛ ያሉት እንኳን ይሄንን ገድል በኦፊሻል በሆነ እንትን ባይሆንም ገድል ይጽፋሉ። ኢትዮጵያም ውስጥ በነገራችን ላይ ገድልን ስለ ሰዎቹ ተጽፏል። በቶን እሳት ውስጥ የሚል አንዲት ሴት የተጻፈ ኢትዮጵያ ውስጥ ኦፊሻሊ የተመረቀ አለ። እንደ ጸና ቀረ ምን ተብሎ አሁን በህይወት ላሉት ላይ ይጻፋል። እና እነዚህ ቅዱሳን በጣም የከበሩ ጻፉልኝ ያላሉም እኮ የኖሩ አሻራቸው እስካሁን ድረስ ያለ አሁን አቡነ ተክለ ሃይማኖት ብንል ገዳሙን ሄደን የምናየው፣ አቡነ አሮን ብንል እዛው አሻራው ያለበት፣ አቡነ ገብረ መንፈስ ቅዱስ ብንል ሄደን የምናየው፣ ቅዱስ ላሊበላ ብንል ተረት ምንለው ማንችለው እዛው ቦታው ላይ ያለ እንትናቸው ያለ ነው እኮ። እነዚህን ሲሳደቡ ብለው ለክርስቶስ ነው እየመሰከርን ያለን ብሎ የሚናገር ሰው እንግዲህ እንዴት እንደሆነ ግራ የሚያጋባ ነው ማለት ነው። እሱ ላይ ካነሳው አይቀር ምናልባት መጽሐፉ ሲጀምር በጣም በሚያስደንቅ በተለይ እስከ ምዕራፍ 3 ድረስ ያሉትን ታሪኮች ሲያነሳ በመጀመሪያ ደረጃ ጨካኞችም ስለሆኑ ልክ የሐሰት ውሸት ሲናገሩ ማለት የውሸት አባት ያልተጻፈን ያልተኖረን ህይወት ጽፈው ሲነሱ ጨካኞች መሆኑንም ክርስቶስ የጠቀሰውን አብነት አድርጎ ያነሳል። አሁን ካነሳው አንፃር ለነሱ መነሻ የሆኗቸው ሀገሮች ለምንድነው ገድላት እነሱ በሚሉት ልክ የተንቋሸሸ እንዳልሆነ ማሳያዎች ብሎ አሁን ቅድም ከጠቀስካቸው ከሃይማኖታዊ ሐሳብ እንውጣና እንደውም አመክንዮን እንጥቀስ ሲል በጀርመን ከ1080 በላይ ከዛም በላይ የሚሆኑ ከኢትዮጵያ የተወሰዱ በላይብረሪ ውስጥ የሚገኙ መጻሕፍቶች መኖራቸው፣ በፈረንሳይም በሌሎችም ቦታዎች በፈረንሳይ በሌሎች በሚገኙት ከ1000 በላይ መጻሕፍቶች መኖራቸው፣ በታላቋ ብሪታንያ በተለያዩ ቦታዎች በአንግሊካን ቸርች ሳይቀር ከ700 በላይ ከኢትዮጵያ የተወሰዱ መጻሕፍቶች እነ ጄምስ ብሩስ ራሷን ቅርብ ጊዜ የገባ መጽሐፍ አለ። እነሱ ኢትዮጵያና በወቅቱ በነበረው ጦርነት ውስጥ ወደ ኢትዮጵያ ሲመጡ እነሱ ተዋጊዎች ወታደር ወይም የጦር መሪ ሆነው ሳይሆን የኢትዮጵያን ያሉትን መጻሕፍቶች ለመውሰድ ወደዚህ እንደመጡ የታሪክ ጸሐፍት በዓለም አቀፍ ደረጃ ያሉ ናቸው። ስለዚህ ለነሱ መነሻ የሆኗቸው የሚያመልኳቸውም ጭምር ብንል ማጋነን የማይሆኑብን አውሮፓውያን ገድልን እንደዚህ ሲወስዱ በነገራችን ላይ እነሱ የወሰዷቸው ገድላት በዛ ላይ ያሉት ለስነ ጽሁፍ የሚወስዱ ሰዎች በሰዓት ውስጥ ወይም በደቂቃ ውስጥ ከፍተኛ ገንዘብ ተከፍሎ የሚወሰድባቸው ስለመሆናቸው አሁን ባሉበት ሰዓት ላይ ጎግል ቢደረግ ከየቸርቹ ያሉትን መጻሕፍቶች ከየላይብረሪው ያሉትን መጻሕፍቶች ይሄን ይናገራሉ፣ ይሄን ይመሰክራሉ። ኖት ኦንሊ እነሱ ፕሮቴስታንቶች በካቶሊክም ያሉ ከኢትዮጵያ የተወሰዱ መጻሕፍቶች አሉ። ለምን ይሄንን ይናገራሉ ሲባል እነዚህ ሰዎች ሐሰተኞች ሁለተኛም ጨካኞች ይላል። አሁን ለምሳሌ በተክለ ሃይማኖት ላይ የሚለጥፉት በተለይም ተአምረ ማርያም ላይ ሲያነሱ
ይሄ ተአምረ ማርያም የሚባል መጽሐፍ የጥንቁልና መጽሐፍ መቀደድና መጣል ካለበት ይሉና እጅግ በጣም እዚህ ላይ ከጠቀሰው መካከል ነው። አሁን የጌታችን ልደት ልናከብርም አይደለ? አሁን ተመልከቱ ይላል እዚህ መጽሐፍ ላይ ያሰፈረው ነው ሲወስድ ሶርስ ሲያደርግ ሰውየው የጻፈው በገድላት ላይ የጻፈን አንድ የፕሮቴስታንት ተቃዋሚ ጠቅሶ ነው። ከአማኑኤል ቤተ ቸርች የሆነውን ጠቅሶ ሲጽፍ ምን ይላል? ለምሳሌ ክርስቶስ ያለው አንድ ልደት ሲሆን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድ ጊዜ በ28 ታከብራለች፣ ሌላ ጊዜ በ29። እስቲ እግዚአብሔር ያሳያችሁ ክርስቶስ ሁለት ጊዜ ተወልዷል። ይሄንን ተረት ነው እንግዲህ ለትውልዱ ልስጥ የምትለው ይላል። ይሄ አሁን ውሸት ነው። አንደኛ ያልመረመረውን ያላወቀውን ነው የሚጽፈው። ሁለተኛ ፐብሊሳይዝ ተደርጎ ለትውልድ ነው የሚሰጠው። ያላለችውን አለች ይላል ምን ማለት እንደሆነ እንኳን ሳያውቁ። ሁለተኛ አመክንዮን ሲጠቅስ የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ለመተቸት ራሱ ሰው የሌለበትን ዘመን ሲያወራ በምን አቅሙ ነው ሲባል መጻፍቶችን እንኳን ስናነሳ ያነሱና መጻፍቶችን እንኳን መመርመር አለባቸው ተብሎ ሲነሳ ማን ያስቀመጠው መማን ላይ ሆኖ ማንን ታሚያለሽ አይነት ነገር ነው። ምክንያቱም ሐዲስ ኪዳን ከመጣ 2018 ብለን ስንል ዘመን ቀመሯ ሳይቀየር የክርስቶስን መወለድ ዓመተ ምህረት ብላ ወንጌልን ሰብካው በወንጌል ያለውን ተቀብላ ትሄዳለች። ከዛ በፊት የኦሪቱን ታነሳለች። እነዚህ ሰዎች ጭካኔያቸውን ሲገልጽ ለምሳሌ ቅዱስ ጳውሎስ ለልጁ ለጢሞቴዎስ አንድ መጽሐፍ አይደለም እኮ ያለው አይደል? የእግዚአብሔርን ዕውቀት የሚገኝባቸው መዳንን የሚገኝባቸው መንፈሳዊ መጽሐፍትን አይደለም የሚለው። መጽሐፍትን ሲል አንድ መጽሐፍ ነው ወይስ በመጽሐፍ ቅዱስ ውስጥ ያሉት ሌሎች መጽሐፍት ሊዱ ነው? ሁለተኛ ሲልካቸው ራሱ ከገድላት መካከል ራሱ መጽሐፍ ቅዱስን እኮ ስንመረምር ኢዮብ የተጻፈው ምንድነው? ማመኑን መታመኑን ተጋድሎን አይደል የተጻፈው? ለምን የመጽሐፈ ኢዮብ ተቀዶ ይውጣልን አይሉም? ስለዚህ ውሸታቸው በዚህ ልክ ጨካኔያቸውን ጭምር ለትውልዱ ስለ ክርስቶስ መናገር ሳይሆን ሐሰተኛ ክርስቶስ የሚናገሩ ስለመሆናቸውን በዚህ ያነሳል። ሁለተኛ ነገር ደግሞ ነገስታትን ጠቅሰው የጊዜውን ፖለቲካ የሚጠቀሙ ሰዎች አሉ። ነገስታት ያላሉትን የኢትዮጵያዊት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን የማትከተለው በተለይም ከአፄ ዘርዓ ያዕቆብ ጋር በማገናኘት በተአምረ ማርያም በገድላት ላይ ራሳቸው ጽፈው ራሳቸው በነገራችን ላይ ፊክሽን ነው የሚጽፉት። ገድላቶቹ እንደዛ አይሉ ያላሉትን ይሄ መጽሐፍ ያጋልጣል። 13 የሚሆኑት በዚህ መጽሐፍ ላይ የፕሮቴስታንት ቤተ እምነቶች አሁን ሰሞኑ የምንመለከተው ነገር አለ። ክርስቶስን ያከበራቸው ቅዱሳንን እያላገጠ እየተናገረ ከዛ እሱ መንፈሳዊ ነኝ ብሎ ይናገራል። የዘመናችን ክርስትና በነገራችን ላይ ክርስቶስን መግለጥ ብቻ ሳይሆን ይሄ ከሴኩላሪዝም ጋር ተገናኝቶ ዳርዊኒዝም ቲዮሪ የሚባለው አሁን ዓለምን ሁሉ እያስጨነቀ ያለው ይሄ ግላዊ አመለካከት አለ አይደለ? ምናልባት በቴዎሎጂው የምንመለከታቸው ካታፋቲክ የሚባለው ሐሳብ ተከትለው የሚሄዱ እነዛ አይነት ሐሳቦችን ተከትለው የሚሄዱ አሉ። ቅዱሳን መላእክትን እየናቁ ጻድቃን ሰማዕታትን እየዘለው ኪዳኔ እንትና ነው እያሉ ከወደድኳቸው ጋር ቃል ኪዳኔን አደረኩ ብሎ ያለውን ሁሉ ነው የሚንቁት ብሎ አሰስ ገሰሳቸውን እንዴት ያሐሰት እንደሆነ እዚህ መጽሐፍ ላይ እያብራራ የሄደበትን መንገድ ምናልባት ተመልካቾቻችን ቢያነቡት የሚያተፉበትና ሐሰቶቻቸው የት ድረስ አንድ በመጽሐፍቶቻችን ጦርነት ሲዘመት አንዱ ጦርነት በዘመኑ የምንሰማው ሐሰትን መናገር ያልተኖረበትን ኖረዋል ብሎ መናገር ለመጠየቅ እንኳን ውጪዎች የታሪክ ጸሐፍቶች በቴዎሎጂ እነሱ የሚያምኗቸው ሰዎች እንኳን እኮ አፕሩቭ ያደረጉትን አይቀበሉ። ለምን? ሐሳባቸው መንገስ አለበት። ለምን? ጊዜው ተመችቷቸዋልና የሚጠይቃቸው የለም። በቃ እነዚህን ማተር አድርገው ነው። ለምሳሌ አንድ ሰው ሲፈልገው ታቦት ላይ ሲፈልገው ቤተ እምነቱ ላይ ሲፈልገው መጽሐፍቶቿ ላይ እንደዚህ ያላገጠ እየቀለደ በኢትዮጵያ በአዲስ በተቋቋሙ በወንጀለኛ መቅጫ ህግ መሰረት መጽሐፍቶችም ይሁን የትኛውም ትምህርት አንድ ሰው ከ5000 በላይ ተከታይ ባለው ክብረ ነክ ንግግር ሲናገር አጠቃላይ የወንጀል ጥሰት መሆኑን ይናገራል። እንዲህ በሆነበት አንድ አይደለም 4 5 ይሰምተራል። ለምንድን ነው የሚለው ምናልባት ወደ በኋላ ላይ ስንመጣ የምትመልሰው ይሆናል። እናንተም ተመልካቾቻችን ከኛ ጋር ስትቆዩ በይበልጥ በቤተ ክርስቲያን ላይ እንዴት እየተዘመተ ያለውን አደጋዎች ወይም ጦርነቶች በመጽሐፍት ላይ ቤተ ክርስቲያን የማታስተምረውን እኛ ባለመመርመራችን በየቦታችን የምንሰማቸው የተሰጠንን መብት ጭምር በመክፈፍ ጭምር
እንዴት አታለው የሐሰት ትምህርቶች እንደሚያመጡ በዚህ መጽሐፍ ላይ ተዘርዝሯል። እኛም ደግሞ ስናመልክና ስንኖር በእውቀት አባቶቻችን መጻሕፍትን ያወረሱበት ነገርን የመረመሩበት መናፍቃንን የረቱበት መንገድ በዚህ ላይ ተብራርቶ የቀረበበት መጽሐፍ ነው። ብዙ ከኛ ታተርፋላችሁ መጽሐፉ ያለውን ወደ እናንተ ስለምናደርስ ማለት ነው። አሁንም ከኛ ጋር ቆዩ። እስቲ ሌሎች ምናልባት የመጽሐፉ ዓላማና ከተነሱት ርዕሰ ጉዳዮች የተብራሩትን በየአራቱ ምዕራፎቹ ላይ ነጥቦች አሉና እነሱን ብንመለከት። ካነሳው ልጀምርና ይሄ እነዚህ በጣም ስህተት ግልጽ የሆኑ ስህተቶች እዛ ላይ አንስቷቸዋል። በቃ የሌለውን እንደው ፍጥር አድርገው የሆነ የሚያወሩት አለ። እንዳውም አንዱ ያነሳው ምንድነው ተሳቱ ቅዱሳን እንኳን ይሄንን ስርዋጽ በማስገባት ሚና እንዳላቸው ማለት እና ዘ ኦልደስት ስክሪፕቸር ነው የሚል ዘ ኦልደስት በዓለም ላይ ትልቁ መጽሐፍ ቅዱስ ተብሎ ጎስፕል ኦፍ ገሪማ ነው። እሱን አንስቶታል። አካባቢ የተጻፈ በአራተኛው መቶ ክፍለ ዘመን ማለት ገና በጣም መጽሐፍ ተሰብስቦ ገና ያለበት ነው። የመጀመሪያው የመጀመሪያው ገዳም ነው የተገኘው። መጽሐፍ ቅዱስ ግን ታትሞ ለሰው የደረሰው መቼ ነው? እንደ ጥራዝ ተደርጎ እንደ ጥራዝማ 14ኛው መቶ ክፍለ ዘመን በኋላ ነው እና ጆን ጉተንበርግ መጽሐፍ አትሞ ምን ብሎ ገና እሱ 200 ኮፒ ምናምን ነው የወጣው። ለሁሉ አልተዳረሰም። ኋላ ላይ ነው። ከዛ በፊት ገና ምኑም በሌለበት እነዚህ ገዳማውያን ተሳቱ ቅዱሳን ወንጌል የገሪማ ወንጌል የሚባለው በጣም ጥንታዊ የሚባለው ኢትዮጵያ ውስጥ እንዳለ እሱን ያመለክታል። እንዴት አድርገው ክርስቶስን እንዴት አድርገው ይሰብኩት እንደነበር አሁን ቅዱስ ያሬድም በዛው ዘመን በ506ኛው መቶ ክፍለ ዘመን ነው እሱ እነዚህ የዜማ ምልክቶች የክርስቶስን ሕማም ሞቱን መሰቀል የሚያመለክቱ ናቸው። ይዘት፣ ቅናት፣ ድፋት ሙሉ ስለ ስብከቱ ነው። አሁን እኛ አባቶቻችን አሐዱ አብ ቅዱስ ሲሉ ለምንድን ነው ይሄና ረጅም ዜማ ልንል እንችላለን አይደል? ሊል ይችላል ሰው። ግን እያንዳንዱ የክርስቶስን ሕማም ሞቱን ትንሣኤውን የምታመለክት ስለሆነች ነው። ያቺ ዜማው ብቻ አይደለም፣ የራሱ ምልክቱ የሱን ሕማምና ሞት የሚያመለክት ነው። ስብከቱ በዛ ውስጥ ያለ እና ዓላማው የመጽሐፉ ዓላማ በዋናነት ምንድነው? እንዴት ነው በሐሰት የወነጀሏት ነው። ትችት ምንለው አይደለም። ትችት አሁን ለምሳሌ አቡነ ተክለ ሃይማኖት ወይም ደግሞ የአቡነ ገብረ መንፈስ ቅዱስ ገድል ብሎ አንድ ሰው ዓለማዊ ነው እንበለው አይደለም። ይሄን ያህል ቅጂዎች አሉት እዚህ ቦታ ወይ 40 130 የሆኑ ቅጂዎች አሉ። ይዘታቸው ይሄ ነው። አሁን ዋና ጭብጡ የገድል ጭብጡ ምንድነው ሲባል ክርስቶስን አሳይተው ነው። እኛ አምላክንን ብለው አያውቁም። በስመ አብ ወወልድ ይገልጠዋል እዛ በስመ አብ ወወልድ መንፈስ ቅዱስ ብለው ነው የሚጀምሩ። ክርስቶስን የባህሪ አምላክነት እንዴት መጾም እንዳለብን፣ እንዴት ትእዛዝ እግዚአብሔርን መጠበቅ እንዳለብን፣ እንዴት ክርስቲያናዊ አለባበስ መልበስ እንዳለብን፣ እንዴት ከጣዖት አምልኮ መራቅ እንዳለብን ያስተምራሉ ነው። እና እንዴት በሐሰት ወነጀሏት ነው ቤተክርስቲያንን። ሁለተኛ ደግሞ ቤተክርስቲያን እነዚህ ተረት የሚሉት ቁም ነገር ያለው ክርስቶስን የሰበኩ ናቸው ይሁት ነው። ሁሉም ወደ ክርስቶስ የሚያቀርቡ ናቸው እያለ ዓላማው ያንን ይናገራል። እና ጨካኞች ምንም ርህራሄ የሌላቸው ሐሰት ለመናገር እንትን የማይሉ ናቸው። እኔ ትዝ ይለኛል አሁን እሱ ሲያነሳው በጣም ትዝ የሚለኝ አንድ ሰው ዩቲዩብ ላይ የሚለቃቸውን ሙሉን ዳታ መስራት ይችላል። ሰው ከ80% በላይ የሚሆነው ስለ ገድል ብቻ ገድላት እንደዚህ ቁም ነገር አላቸው በስመ አብ ብለው ይጀምራሉ አይልም። ስለ ክርስቶስ ለክርስቶስ ብለው ሰማዕትነት ተቀበሉ ሳይል ማለት ነው። ገድላት እንዲህ ናቸው እንደዚህ ሆነው እንደዚህ ፈጥረው ጥንቁልና መተት ብሎ መጋቢ ፓስተር የተባለ ሰው አለ። ይሄ አሁን አያሳፍርም? ለአንድ እንትን ምንም ወንጌልን እኮ አልሰበከም ይሄ ሰው። የሰበከው ገድላት እንዲህ ናቸው ብሎ ስድብ ነው እንትን ያለው። እና ማዕረግ መስጠት ራሱ እስከዛ ድረስ መድረስ ምን ያህል እንደወረዱ ያሳያል። አንዱ ደግሞ እንደዚሁ ተችቶ መጽሐፍ ቅዱስ እንደዚህ የተጻፈ መጽሐፍ ቅዱስንም ይተቻሉ አሁን። እና ኢትዮጵያዊ ሉተር ብለው ሴሚናሪ ላይ ነው ትልቅ ኮንፈረንስ ላይ ኢትዮጵያዊ ሉተር ተብሎ ይሞካሻሉ። ገድል የሚተች ሰው በእነሱ ዘንድ እንደ ጀግና ጀብዱ እንደሰራ ይሄ እንግዲህ ምንጩ ከየት ነው እንድንል ያደርገናል።